ምንድነው ተፋጠን ቀረን እኮ ቶሎ ቶሎ የምትሉትን ተባባሉና ምግቡን እንብላው እንዴት ናችሁ ታዲያ ደህና ነን ጽናት ደህና ነን ይኸውልሽ ጽናት ምን መሰለሽ ተፈጠረው ትናንት እኮ በተፈጠረው ምክንያት ኪራ ማለቴ ኪያ ምግብ አዘዘችና ከዛ እዚህ እየበላን ነበርና ኪራን ደግሞ እኔ ነኝ ያጉርሰኝ አልኩት እሺ ታዲያ ምን አለበት ያጉርስሽ መጎራረስ እንደሆነ ባህላችን ነው ምን ሆነቻል ፋይሉ ቀልብህን እንደሆነ አንተ ሽጠበልተህበታል ኪያ ቤት ያልመጣሁት ያው በሰፊ እመጣለሁ ብዬ ነው ኤደን በመገኘቷ በጣም ደስ ብሎኛል አረ ችግር የለውም እንደማይመችሽ እኮ ይገባኛል ሌላ ጊዜ በሰፊው ይደርሳል በቃ ምግቡን እኮ አስጠበቅ ነው ሁላችንም እንብላ አይደል እኔ በቃ እኔ እንኳን አላሰኛኝም ባይሆን እናንተ ብሉ አታቋርጡ ቆይ ምንድነው ሁላችሁም ጽናትን እንብላ የምትሉት እንዴ አብረን አይደል እንደ መጣ ነው እኔ ሶድ የለኝም አልበላም ወይኔ ናዬ በጣም ይቅርታ ትንሽ እኮ ተደናብረን ስለነበር ነው ነይ በቃ እጅ መታጠቢያው በዛ ጋር ነው ታጠቢና እንብላ እውነት አንዬ አንቺ ትሻለሽ መሰለኝ ኪያማ ቆይ እኔና አንቺ ስንት ነገር እንዳላሳለፈን እንደዚህ ለምግብ ዝም ትይኛለሽ ችግር የለውም ከምግብ በኋላ እናወራለን እሺ ሄኖክ በቃ እናንተ ቢሮ ወሰዱና ብሉ እኔ በቃኝ እንዴ ወንድሜ መቼ በላክ ባይሆን ብላና ጽናትንም ታቁርሳታለህ አይ እሱ ከበላይ ብላ እንጂ እኔ እንኳን በቃኝ አይ እኔም በቅቶኛል በቃ እናንተ ቢሮ ወሰዱና ብሉ እጄን ታጥቤ ልምጣ እዚህ በቃ እኔም ከነሱ ጋር ልሂድና ልብላ ደሞ እንዳትረሽኝ አንቺ እኮ የምትረሽኝ ነገር አለ ጥለሽኝ እንዳትሄጂ እሺ ጠብቁኝ ጽናት ለተፈጠረው ነገር በጣም ይቅርታ ምንም ነገር አንቺ እንዳየሽው አይደለም እና ደግሞ ያውሃናን እንዳስደበርናት ታውቂ የለም ነፍሱ እኮ ይቅርታ እንጠይቃት ብለን ነው ቆይ ምን ሆናችኋል ለምንድን ነው ለኔ የምታብራሩልኝ እንዴ ኪያ ቆይ እኔ ወንድምሽን ማምነው አይመስልሽም እንዴ አይ እንደዛ እንኳን አይደለም ግን ደግሞ በሱና ባህናው መካከል ያለው መቀራረብ እንደማትወዱ ስለማቅ ነው ያኔ እኮ እኔን አልነበርኩም በቃ ሳላቀው ብዙ ነገር የተቀየሩ ነበር ደግሞ አንዳንዴ ያለማስተዋል ህይወታችን ላይ ያጋጥመናል አይደል በቃ አሁን ያልፏል ደግሞ አንቺንም ካስቀየምኩሽ ይቅርታ በፍጹም እንደዛ አትበይ ያው እንዳልሽው አንቺም ልክ ያልሆነ መንገድ ላይ ነበርሽ ደግሞ ጥፋትሽን ካወቅሽ ከበቂ በላይ ነው ደግሞ ሊድ ምግቡ እንዳይጨርሱብኝ እሺ በቃ ልክ ያልሆነ መንገድ ላይ ነበርኩ እሺ ፋይሉን ስላመጣሽልኝ አመሰግናለሁ እንትን ቅድም እኮ ይኸውልሽ ምን መሰለሽ የተፈጠረው ቆይ ኪራ ምን ሆናችኋል አንድ ነገር በተፈጠረ ቁጥር ለምንድን ነው ለኔ ለማብራራት እንደዚህ የምትጨነቁት እኔ ያል ሰይጣን ነኝ እንዴ ቆይ እሺ አው ብዙ ነገር አጥፍቻለሁ ብዙ ነገሮችንም አበላሽቼ ነበር ግን በቃ እሱ አልፏል አይደል ያለፈውን ትተን ወደፊት እንኖር እንደ አዲስ እኔ እኮ እስከማርሽ ድረስ ካንቺ ጋር መኖር ነው ፈልገው እስከመጨረሻው አስተንፋሴ ድረስ በጣም ነው የምወድሽ እስካሁን ላደረኩ ነገር በሙሉ ይቅርታ እኔ የኔ ብቻ እንድትሆንልኝ ስለምፈልግ ነው እሺ እንደዚህ ያደረኩት እኔ እኮ ያንቺ ብቻ ነኝ ያንቺ ይግልሽ ደግሞ ማንንም አይቼ መመኘት አልችልም ምክንያቱም ልቤ ውስጥ አንቺ አለሽ አይኔ ላይ ምስልሻለ በጣም ነው እሺ ማፈቅር እኔም በጣም ነው ማፈቅርሽ ውቢቴ ምን ሆነሻል ለምንድን ነው እንደዚህ ሆነሽ የመጣሽው አንቺን እኮ ነው ሙነሽ ነው እንደዚህ ብድ መስለሽ የመጣሽው አትናገሪ ውቢት አትፍሪ ብዬሻለሁ ማን ነው እንዲህ ያረጋሽ ልብ የፈራውና የጠረጠረ ሆነ ማለት ነው አይደል የኔ አበባ ተይ እንጂ ታታልቅሽ ዲናት ምንድነው ከመንገድ የገጠመሽ ነገር አለ እንዴ ውቢት ተናገሪ እንጂ ሁላችንም እኮ እየጠበቅንሽ ነው ምን ሆነሻል አንቺ አትናገሪም እንዴ መንገዱን ዘግቶ የገተረሽ ምንድነው ይኸው
ተወልጄ ባደኩበት የማንም መደሪ መጫወቻው ሆንኩኝ። ምን ማለት ነው ደግሞ? ማን ነው እሱ እንደዚህ ያደረገሽ? ጋሽ ተሰማ ቆይ ለምንድን ነው እኛ እንዲህ እየሆነን ያለ ነው? ለምንድን ነው እሱ ክብራችን እየተነካ ያለው? ማን እንደሆነ ገባኝ። እሱ ነው አንቺ ላይ እጁን ያነሳብሽ? አይደለም ባለቤቱ ነው ተመንገድ ላይ አስተኝታ እንደዚህ ያደረገችኝ። በቃ ሀያልነታችን ቀረ ማለት ነው ወንድሜ። እኔ እያለሁ እንደዚህ አይነት ነገር እንደማይፈጠር ታውቂያለሽ። አንቺን እንዲህ ያረጉሽን ዋጋ አስከፍላችኋለሁ። ልጆች ተረጋጉ እንጂ። ጋሽ ተሰማ ከዚህ በኋላ ያንተን ምክር መስማት አለብኝ አይመስለኝ። ማን ናቸው እነሱ እህቴ ላይ እጃቸውን የሚያነሱት? ያቺ ቀውላላ ማነኝ ብላ ነው እህቴ የምትተናኮላት? እንደው እኮ አንዳንድ ሲባሉ ተጋጭቶ ይሆናል። አይ ምንም አላልኳትም። መንገድ ላይ አግኝታ ነው የመታችው። ቆይ ደግሞ አንቺና አቶ ተሰማ ምንድነው እሱ ለዛኛው ወገን እንዲማበር? እንደዛ እኮ አይደለም ልጄ። ብርቅዬ ዝምድናሽ ለኛ ነው ወይስ ለነሱ? ቆይ ለምንድን ነው እንደዚህ እንደ አምላክ ይሄን ያህል እሱ ያከበራቸዋቸው? ከከተማ ወዳጅነት ኑሯችሁ ነው። ባዳና ዘመር ለየቀል ነው። እሱን ደግሞ ያገኛችሁታል መሰለኝ። ምን ማለት ነው አስማረ? አቅላችሁን ስታችኋል እንዴ? ከናንተ በላይ እነሱን ልመርጥ ነው እንዴ? እና ምንድነው ያረጋችኋላችሁት? እንዲህ ያለ ከተማቸው መተው መንገድ ዘግተው የሚደበድቧት ማነኝ ብለው ነው? ጀምለው አንተም ቢሆን አስተውል። ትልቅ ሰው ነህ። ማንም ሴት በትዳሯ ሲመጡባት እንደዚህ ነው የምትሆነው። ቅምጧ እኔ ነኝ አይደለ? ባህሌን ወጌን ትቼ ያሳፈርኳችሁ እኔ ነኝ አይደለ? በጣም ጥሩ። ወዴት ነው? ከዚህ በኋላ የማንንም ሐሳብ መቀበል ያለብኝ አይመስለኝም። ወዴት ልትሄድ ነው ታዲያ? አየር ልቀበል ነው። እዚህ ከቆየው ግን ጠሩ አይመጣም። ጀምለው አንተ እንኳን ተረጋጋ እስቲ። እኔ ውቢቴን አረጋጋታለሁ። ታያት ብቻዋን ትሁን። ታልቅስና ያውጣላት። አዋረደች ቻንኮላለች። በቷ ቡናውን ከጀለኛው። እሺ ታተይ 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 ምን ነው አስማረ? ደህና አይደለም? አመጣጤ ሰላም አይመስልም። ይግቡና እንግዶቱን ያስወጧት። ተው ልጄ ተረጋጋ። እሷ የለችም እሷ ቤት። ዝም ይበሉ። በመሞቻው ሰዓት የምን መቀላመር ነው? ትዕግስቴን አያስጨርሱት። ቀየውን አስሼ ነው የመጣሁት። ታዲያ እዚህ ከሌለይ ምድር ዋጣት? እንደዛ እኮ ማለት አይደለም። ወደ ከተማ ወጣ ብላ ነው። ይሰሙኛል? አይዋሹኝ። በዚህ ሰዓት በጅብ ለመበላት ነው የሚወጡት። አይ ካሉ በእድሜ እናቴ መሆኑን እረሳለሁ። ተው ልጄ ተረጋጋ። እጄን ልቀቀኝ፣ እያሳመምከኝ ነው። እና ካመሞት ይጥሯታ። ምን አይነት ሰው ነህ? ምንስ ብትናደድ እኔ እናት አልሆንም እጄን እንደዚህ አድርገህ ትይዛለህ? እርሶ ሴትዮ ይጥሯት፣ ካለ በዛ እንዳያሳስቱኝ። ለነገሩ ያንጭራሮ ጸጉሯን ጎትቼን ያወጣት አይደል? ልጄን ማሳልፍ ያልሰጥህም ላንተ። እርሶ ሴትዮ ልዴና አስጨርሱኝ። እሷ ማን ስለሆነች ነው የኔነት መጣ እዚህ የምትቀመጠው? ምንም ሆነ ምን እችን ዘለህ አትገባም ነው ያለው። አሳልፉኝ አልኩ። አንቺ ዞር በይ። አንቺ የከተማ ሞልቃቃ ማን ስለሆነች ነው አንቺ እህቴን መመቻት? የሽ አስቁሚ እባክሽ፣ ልጄን ይገላታል። ውርደት ሳይከናነብ ከዚህ ግቢ ውጣ። አንቺ የእናትሽ ዕጣ እንዳይደርስሽ ወደዛ ዞር በይልኝ። ታይበሽ ሴትን መምታት ጀግንነት መስሎት ነው አይደል? ደሞ ወትንም ቢሆን ከባሌ ላይ አይኗን ታንሳ እንጂ አለቃትም። ሰኒ እባክሽ ይጎዳሻል። ታይ ወደ ውስጥ ግቢ እባክሽ። እባክሽ ልጄ ይመታሻል፣ ይጎዳሻል። ልጄ እባክሽ ከፊቴ ዞር በሉልኝ። የትም አንሄድ። ዞር በል ብያለሁ። በእናንተ ምክንያት ሰላም እንጣ እንደኛ። ዞር በልልኝ ከዚህ። ዞር በይልኝ። አስማር ዘሩ ምን ሆነ ነው? እንዴት ነገሩ ሳታጣራ ትመታዋለህ? የተጎዳ ሰው አለ? አረ ጋሼ ደህና ነን እኛ፣ እንዳትጎዳው። ደህና ነን። ዘሩ እሳይ መጣችሁ። ይኸው አስክሬናችሁን ውሰዱ። ምን እያልክ ነው አንተ? ተረጋጋ እንጂ። ይሄ ሽንታ ወንድ ከወንዶቹ ጋር ገጥም።
በጣም ጥሩ። ከዚህ በኋላ ከጠላቶች የተርታ መድቤያለሁ። ላረከው ነገር ዋጋ ትከፍላለህ። እኔ ደምለው አይደለሁ። ደሜ ነገር አብርድ። አሁን ፖሊሶች የመጡ እንደሆነ እስር ቤት ማደራችን ነው። ና ወንድምህን ደግፈውና እንሂድ። ደሜ ና ወንድምህን ደግፈውና እንሂድ አልኩህ እኮ። ቆይ ምንድን ነው የተፈጠረው? አሁንም የመጣው አንቺን ለመምታት ነሽ? አረ ወንድሜ ምን ሊሰራ ራሱ እንደመጣ አላውቅም፣ ግን ሰኒን ነበር ሊመታት የነበረው። አዎ እኔን በአንተ ወዳጅ ምክንያት እኔ ሚስት ተመትቼ ነበር። አልገባኝም። ቆይ ምንድን ነው የምታወሩት? ውቤትን አዝደርሽ እሷ ነች ለዚህ ሁሉ ጉድ የዳረገችን። እኔ ምንም አላውቅም። መታ ጠለፈኝ አለችኝ። ከዛ ጥያት መተው። ከዛ በኋላ ምን እንደተፈጠረም አላውቅም። እኔ እነግርሃለሁ። ሄጂ አናቷን ብያት ነው የመጣሁት። እንደው ምናልባት ከመማት ሂድና ጠይቃት። ኧረ ተው ተው፣ እናንተ ልጆች ተረጋጉ፣ ተረጋጉ እባክህ። ጆከር እታታይ ምን ሆነሻል? ደህና አይደለሽም እንዴ? እግሯን እኮ መቷታል። ይህ አስማረ ምን እታታየን የተናገረው? ተው ሬሳዬን ተሻግረን እንደሄድክ ነው የምቆጥረው። ከተመለስክ ሄደህ ስትመለስ አታገኘኝም። ተው ብያለሁ፣ ተው። አልገባኝም። ቆይ መልሽልኝ። ምን ማለት ነው? ሂድና ጠይቃት ማለት? ምንም አላውቅም። በቃ አሁን ግን ምን እየተሰማኝ እንደሆነ ታውቃለህ? ያቺን ማትረባ ሲጣርገሽ ግዳያት እያለ ነው። ይኸውልሽ ሰኒ፣ በሰው ሀገር ነው ያለነው። ችግር አትፍጠሪ። ስለዚህ አሁን ተረጋጊና ወደ መጣንበት እንመለሳለን። ምን ነው ብቻ ይዛት ሂድ እንጂ የተያዘ ነገር እኮ አይጎዳም። አንቺ ሴት ቆይ አቅልሽን ስተሻል እንዴ? እኔ እኮ ባለ ትዳር ነኝ። ምን አጎደልሽብኝ ብዬ ነው ሌላ የምመኘው? መልሽልኝ። ለምን ዝም ትይኛለሽ? እሷ ግን እኮ ትወድሃለች። እና ቆይ እሷ ወደደችኝ ማለት እኔ እሷ ሆናለሁ ማለት ነው እንዴ? ሰኒ፣ እኔ እኮ በጣም ነው ማፈቅርሽ። ለምንድን ነው የማትረጂኝ? ከራሴም በላይ ለምንድን ነው የማይገባሽ? እኔም እኮ ወድሃለሁ ጆከር፣ ግን ደግሞ አንተ ማንም ሲያይ ሲወድህ ማየት አልችልም። ፍቅር ውስጥ እኮ መተማመን የግድ ነው። እኔ ማንም አይደለሁም፣ ያንቺ ብቻ ነኝ። እሺ አምናለሁ እኮ ግን እንደዛ ስታረግ ሳያት በቃ ትዕግስቴን አስጨረሰችኝ። እንዲህ እያበዳችሁ ስትሄዱ የምትጋደሉ ነበር የምትመስሉት። እንዲህ የምትተቃቀፉ አትመስሉም ነበር። ነይ ታታይ፣ እረፍት አድርጊ። ነይ እስቲ ልጅ ላይ እንዴት ነህ? እግዚአብሔር ይመስገን እኔ ደህና ነኝ። እንገናኝ ስትይኝ እኮ ተደናግጬ መጣሁ። ምን ነው ቆይ በሰላም ነው የፈለግሽኝ? አዎ በሰላም ነው። ያው ወጣት ነን። አንድ ለልጇ እንደምታስብ እናት አሁንም ምልህን ነገር ትረዳኛለህ ብዬ ነው ለኪያዬ ሳልነግራት እንኳን ላናገር የመጣሁት። ብቻ ሰላም ይሁን እንጂ ነገሩ ችግር የለውም። እኔ አንቺን ለመስማት ዝግጁ ነኝ። ምንድን ነበር ነገሩ? በመጀመሪያ ግን እኔ እናንተ እንደተገናኘንና ጠርቼ እንዳዋራው ኪያ በፍጹም ማወቅ የለባት። እሺ አልነግራትም፣ ግን እዚህ ቁመን ከምናወራ ለምን ካፌ ገብተን አናወራም? እንደዛ ብናደርግ አይሻልም? አይ ብዙም ስለማልቆይ እሱ እንኳን ይቀር፣ እዚሁ ተነጋግረን መለየት እንችላለን። እሺ ካልሽ ምንድን ነበር? ይኸውልህ ሄኖክ፣ እኔ እናንተ ከተዋወቅን ትንሽ ጊዜ ነው፣ ግን ደግሞ አልተግባባንም። ያው የእናትነት ስሜት የሚነግርህ ነገር አለ አይደል? አዎ አለ። እና ምን ልልህ መሰለህ፣ አሁን አንተ ኪያን ትወዳታለህ? አዎ በጣም ነው የምወዳት። አውቃለሁ ደግሞ በመሀላችን ብዙ አለመግባባቶች ነበሩ፣ ግን በቃ እሱን ለማስተካከል እየጣርኩኝ ነው። አይ እንደዛ አይደለም እያልኩ ያለሁት፣ አንተና ኪያ ብዙ የምትግባቡና አብራችሁ የምትቀጥሉ አይነት ልጆች አይደላችሁ። ቆይ አልገባኝም። እንዴት ማለት? ማለትም አንተና እሷ ብዙ አልቆያችሁም። መቼስ ስለ ታሪኳና ስለ እኔ ታሪክ የምታውቀው ነገር ያለ ይመስለኛል። አውቃለሁ ከኪራ አባት ጋር የተፈጠረውን ነገር ከሆነ። በጣም ጥሩ። መቼስ አንተ ነገ ከነገ ወዲያ ወልደ ልጅ አንተን ህይወት እንዲኖር የምትፈልግ አይመስለኝም። እሱማው የተሻለ ህይወት እንዲኖራት ነው የሚፈልገው። ግን ቆይ ይሄ ነገር ከኛ ጋር ምን አገናኘው? ወደ ሀሳቤ እኮ ልመጣልህ ነው። ማለት ከኪያ ይራቅልኝ። ብዙ አትደናገጥ ሄኖክ። አንተ ከልጅ ፍቅር አይደለም የያዘ መላመድ ነው። እናም ነገ ከነገ ወዲያ እንድትጎዳብኝ አልፈልግም። አልገባኝም። ቆይ አረግዬ፣ ቆይ ለልጅሽ ማልን ሰው ነኝ ማለቴ ለኪያ ማልመጥን ሰው ነኝ እንዴ? እንደዛ ነው እያልሽኝ ያለሽ? አዎ በእንደዛ አይነት ከሆነ የሚገባ አዎ፣ ለልጅ አትገባት። እንደዛ ነው እያልኩ ያለሁት። ለምን? ቆይ ምን የጎደለኝ ነገር አለ? ነገርኩ እኮ ልጄ ትወድሃለች። ነገር ግን አንተ በሷ ብቻ ረክተህ የምትኖር ልጅ አትመስለኝም። ስለዚህ ውለታው አለልኝ። በቃ ከልጄ ራቃት። እንደዛ ማድረግ አልችልም። ይኸውልሽ አረግዬ፣ አውቃለሁ በቃ እኔ መጥፎ ባህሪዎች ነበሩኝ፣ ግን በቃ ከኪያ በኋላ በጣም ተለውጫለሁ።
እንደ እናት እየለመንኩ ነው። ዛሬ ከምትለያት የበለጠ ነገ አብሮኛል ብላ አስባ ስትለያት የምትጎዳው ይበልጣል። ስለዚህ እባክህን ተለይልኝ። ቆይ አልገባኝም ችግሩ። አሁንም በሄደን ምክንያት ነው? እሷን ከዚህ አውጣት በፍጹም። እናንተ ትዋደዳላችሁ እንጂ ነገ ጧት አብራችሁ አትሆንም። የእናትነት ስሜት የነገረኝ ይሄንን ነው። ስለዚህ በፍጹም እንድትተዋት ነው የምለምነህ። ቆይ ህይወት እኮ በመሰለኝ አይኖርም አይደል? እንደ እናት ማለት ያለብኝን ነግሬያለሁኝ። እኔ ያነባሁትን ልጄ እንድታነባ አልፈልግም። ይሄ የመጨረሻ ውሳኔ ነው። እሺ ቆይ የመጨረሻ ውሳኔሽ ቆይ እኔና እሷን መለያየት ነው? አዎ ለልጄ ስል የማላደርገው ነገር የለም። ከሷ ማትለይ ከሆነ ይዣት ወደ ሐረር እመለሳለሁ። ይሄ የመጨረሻ ውሳኔ ነው። አንቺ ናፍራቃልሽ ዝም ብለሽ አትነፋረቂብኝ። ደህና ነኝ አልኩሽ። እንደዚህ ተኝተ ደህና ነኝ ትለኛለህ? አንዴ እኮ የሆንኩ በእኔ ምክንያት ነው። አንቺ ተይ ሲሉሽ ከኔ ጋር ለተያዝሽ መስሎሽ ይኸው እንደዚህ ሆንኩልሽ። እኔ እኮ አላቅም ምን እኔ እንደያዘኝ፣ ግን ደግሞ እንዲህ እንድትሆንብኝ አልፈልግም። እሱማ ነፍስሽ እስከሚወጣ እንደምትወጂኝ አውቃለሁ። አሁን ማልቀስሽን አቁም። ማህኔ ነኝ አንተንም ወደ እና ምን አባሽ ካልወደሽኝ እምባሽን እንደ ጅረት አፈሰሰው። እኔማ ጋሼ በእኔ ምክንያት ከሰው ጋር እንዳይጋጭ ፈርቼ ነው እንጂ እኮ ለአንተ አዝኜልህ አይደለም። እና በእኔ ምክንያት እንደዚህ ስለሆንክ ጥፋተኝነት ስሜት ተሰምቶኝ ነው። ሲጀመር አንቺ እኔን እንደዚህ አትይኝም አይደለ? አንቺ እኮ ጫካ ነው ተጥለሽ የተገኘሽው፣ የኛ እኮ አይደለሽ። አራ አንቺ ምን ነሽ ነው የምታሰምሚው ሰው? ይቅርታ ግን በቃ እኔን ደግሞ እንዲህ አትበለኝ። ያማይረባ የጀመረኝን አንቺ ልጨርሽኝ ነው? አሁን ጋሼ ትዶ ነው ጋሽ ተሰማ ጋር በደጃፍ ቆመዋል። እግሩን ሰብሬ በዳዴ እንዴር ነው ማረግልሽ። ወንድሜ እናንተን እንደዚህ ስላስደፈርኩኝ ምን ያህል እንዳዘንኩኝ አልገባም። ግን በቃ ተይ፣ በኋላ ደግሞ ራሴን አስተካክላለሁ። እሺ እኔማ አሁን ያለችው ነው ቤት ነው። አንቺ ደግሞ አሁን ምንም ማድረግ ትችያለሽ። ስለዚህ እንደዚህ ናቁንን ዋጋቸውን ሰጥተን ከዚህ ቀይ ማባረር ነው ያለብን። ይኸውልህ ወንድሜ ተይ፣ በኋላ ያንተ ጠላት የኔም ነው። እሺ በተለይ ደግሞ እሷን ይኸውልህ ጸጉሯን ላጭቼ ተይ ቀይ ነው ማባረርልህ። ችናት የኔት አሁንም ባሽን ጥረጊ። እኔ ላንተ መቼም አላለቅስም። ይልቅማ አሁን መጠገኛ ነገር እንዲሆን ትንሽ ገባ ብዬ ለስራለህ። ቆይ ወንድምሽን ከወደድሽው ትሞቻለሽ ተብለሻል እንዴ? ወይስ የምን መጮቻሉ? ጋሽ ተሰማ የምትለውን እኮ ሰማን አይደል እንዴ? ነገር ግን ይሄን አንኮላ አንድ ነገር እንዳላረገው መፈልክ ከሆነ ከዚህ ቀይ አሰናብትልኝ እኮ። አንተ ተረጋጋ እንዴ! በጸብ እኮ የሚሆን ነገር የለም። እና ወንድሜን ቂቤ ቀብተው ሙክት አርደው አብልተው አጠጥተው አይደለም እኮ የላኩት፣ ደብድበው ነው እኮ። እሱም ባገባኝ። እኔ ግን አሁን ሁሉም ነገር እያረጋገጥኩ ነው። ምኑን ነው የምታረጋግጠው? አልገባኝም። ቆይ አሁንም ለነሱ ማዳላ መስሎ ነው? ለሌላ ሰውማ ምን ልታረግ እንደምችል አውቃለሁ። እነሱ ላይ ሲሆን ነው ሀጀ የተያዘው። እነሱ መጥፎ ሰዎች አይደሉም። ደግሞ እኮ ለሰሚውም ግራ እኮ ነው። ጥፋተኞች እኛው ራሳችን። ግድ የለም ቤት ያስቀምጬ ዘይት የማያጠጣው ሞት ነው የሚተፋው። በአናቱ ለቅበታል። ምን ማለት ነው? አልገባኝም። ጠመንጃው ማለት ነው? እናሳ ጥይት ነው ማጠጣው። ከዛ በእኔ ቤተ ክርስቲያንም አይቀበርም። ሬሳቸውን ተሸክሞ ይሄዳሉ። በፍጹም እንደዛ ለማድረግ እንዳታስብ። ቆይ አንተ ለመታሰር ፈለክ እንዴ? የእርታ ጋሽ ተሰማ ክብሬን አጥቼ ካሉት በታች ከሞቶች በላይ ከመሆን ገድየው መታሰርን እመርጣለሁ። ሄዱ መጥቻለሁ። ዛሬ ከስራ ድክም ብሎሽ ነው የመጣሽው?
ምን ነው የተፈጠረ ነገር አለ እንዴ? ምን ባክሽ፣ ዛሬ ደስ የሚል ቀን ያሳለፍኩት፣ ግን ደግሞ በስራ ሳይሆን በመዝናናት ነው። እንዴ ምን ተገኘ? ሀና ምን እንዳደረግናት አልነገርኩሽም አይደለ? እኔ እኮ አሳፋሪ ነኝ። አልገባኝም። ሀና ምን ሆናለች? ለዛ ነው መታ እንኳን ያላየች? ይልሽ አቶ አባተ አንቺን እንዳገተሽ ጥርጣሬ ነበራት እና በዚያ ያሳመነችን። ከዛ ደግሞ እሷ ሄዳ እሱ እንድታገኘው አደረግን። እሺ ከዛ እሷን ያዛት? ወይ አረ አይደለም፣ ግን ደግሞ ፈጣሪ ባይረዳን ኖሮ ከዚህ የተሻለ ነገር አይፈጠርም ነበር። አልገባኝም። ቆይ እሷ እንደሄደች አንቺ መጣሽ። ከዛ ደግሞ ሀና ከአቶ አባተ ጋር ነበረች። ኪራም ምንም እንዳትሆን እሷን የጠበቀ ነበር። ከዛ ደግሞ አንቺ መገኘትሽን ሲሰማ በደስታ ትቷት መጣ እና እሱማ ፈጣሪ ጠብቋት በሰላም መጣች። ግን ደግሞ በጣም ተሰምቷት እያለቀሰች ነበር። እንዴት አይከፋት? ለእኔ ብላ ራሷን አደጋ ላይ ጥላ። ቆይ አንድ ነገር ብትሆንስ? እናማ ዛሬ እሷን ይቅርታ አድርጊልን ብለን ቢሮ የተወሰነ ዝግጅት አዘጋጅተን ነበር። ግን የት ሄዳ ነው? እኔ እንጃ አላቅም። መጣው ብላኝ ነው የወጣችሁ። የት እንደሄደች ራሱ አላቅም። ወይ በቃ እኔ ደክሞኛል፣ ልብሴን ልቀይር። ወይ ሀና የኔ ልብ መልካም፣ ለእኔ ብላ ራሷን አደጋ ላይ ጣለች። እንዴት ዋላችሁ? ደህና ነሽ? እንኳን መጣሽ ማሚዬ። ኪያም አሁን መታ ነበር። የት ሄዳ ነው እያለች ነበር። ሄኖክን ላገኘው ሄጄ ነበር። ሄኖክን? አዎ ሄኖክ። ለምን ማሚ? ቆይ አሁን ከኪያ ጋር የተፈጠረ ነገር አለ እንዴ? የለም፣ ግን ደግሞ ወደፊት እንዳይፈጠር ብዬ እየተከላከልኩላት ነው። ልጄ እንደፈለገ እንዲጫወትባትና እንዲያስለቅሳት አልፈቅድም። እና ቆይ ምን አደረግሽ ታዲያ? እንዴት ተዋት ነገርኩት። ከዚህ በኋላ ግን አጠገቧ ባየው ይዛት ወደ ሀገራችን እንደምንሄድ ነግሬዋለሁ። ማሚዬ ይሄ ነገር ልክ አይመስለኝም። ማለቴ ትንሽ ፈጠነ። ቆይ እሷን ብታወሪያትስ? ምንም ማውራት ነገር የለም። አንዳንዴ ልጆች ሲሳሳቱ አንቺ ተክተሽ ማድረግ ያለብሽን ነገር ታደርጊያለሽ። ይሄን ነው ያደረኩት። እንዴት ነሽ የኔ ተናፋቂ ነሽ? እንዴት አልሽልኝ የኔ ልጅ? ውሎሽ ጥሩ ነበር? ጥሩ ነበረ። ብታይ ዛሬ ስራው ቆንጆ ጊዜ ነው ያሳለፍነው። እሰይ። ባይሆን ቦርሴን ስጪኝ፣ ገብቼ ልብሴን ልቀይር። የሰማችሁ መስሎኝ እንዴት እንደደነገጥኩ። ለምን እንደምትደነግጪው? ይሄን ውሳኔ ለሷም እነግራታለሁ። ይሄን አቋሜን መቼም አልለውጥም። ወይኔ ኪያ ስትሰማው ምን እንደምትል። በዚህ ነገርማ የምትስማማ አይመስለኝም። አንተ ወዴት የምትሄደው? አቤት ምን ፈልገህ ነው? ለምን ጠራኝ? ምንድነው? ወዴት እየሄድክ ነው? ልጠጣ ነው። ሁሉንም ነገር ልረሳ። ትጠጣለህ? ትሄዳለህ ከኔ ጋር? ተረጋጋ እንጂ ምን ሆነሃል? አልገባኝም። ደህና ነህ ግን? አዎ ደህና ነኝ። ደህናም እሆናለሁ። ቆይ አንተና እህትህ ደህናም አልሆን ነበር እንዴ መሰላችሁ? ይኸውላችሁ በጣም በቅርቡ ደግሞ ደህና እሆናለሁ። እሺ ስለምንድን ነው የምታወራው? ሄና ቆይ ከኪያ ጋር ተጋጭታችሁ ነው? እስቲ ኪራ ቆይ ዛሬ እንኳን ሳትዋሽኝ ደህና ምክንያት ስጠኝ። ቆይ እኔ ለኪያ ለምንድን ነው የማልሆነው? እንዴ ጭራሽ እናቷ መታ ስለ አልገባኝም። ቆይ እናቷ መታ ምን አለች? ሄኖክ እያናገርኩ እኮ ነው። እየሰማኝ ነው ኪራ። በቃ እኔን ተወኝ። ስለ እኔ መጥፎነት እንጂ ስለ እኔ ጥሩነት ማንም መጥቶ ያወራ። ሄኖክ ምን ሆናል? ተረጋጋ እንጂ። እንደዚህ ሆነ ወዴትም አትሄድም። አልረጋጋም፣ አታስብሽ። ጠጥቻለሁ ብዬ ይኸውልህ ስራም አላረፍድም። አመመኝም ብዬ አልቀርምሽ። እመጣለሁ፣ ችግር የለም። ይሄ ደግሞ ምን ማለት ነው? እኔ እኮ ስለ ስራ አይደለም እያወራ ያለሁት ስለ ራስ ነው። ስለ እኔ ምን ኪራ? እንዴ ቆይ ማንም ተነስቶ ለምንድን ነው እኔ ለሚፈነጨው? ቆይ እኔ ማን ነኝ እንዴ? ቆይ እኔ ላይ የተነሳ ለማውራት ለመፈንጨት ቆይ ማን መብት ተሰጣችሁ? ማን ነው ቆይ እንደዛ ያለ? ካሁን በኋላ አንተም አታስብሽ። እንደኔ አይነት ፍቅረኛ እህትም አይኖራትም። እንዴት ማለት? ጸሎታችሁ ሰምሯል። ይኸው እልል በሉ። ትቻታለሁ። ምን አንተ ሄኖክ ባኪራ ይሄ ሰውዬ ምን ሆናል? ከቢሮ በስራ ማድረግ እንዲወጣው ያቺ ኪያ ደግሞ ምን ብላ ይሆን? ሄሎ ኪያ
ቆይ አስማረ ምን ሆኖ ነው? አንተስ ብትሆን ለምንድን ነው መሀል ሜዳ ላይ ቆምከው? ብርቅዬ የአደራ ልጆችን መጠበቅ አቃተኝ። እኔ ከንቱ ሰው ነኝ። ምን ማለት ነው? እንደዛማ አትበል። እና እኔ ምን ላድርግሽ? እነሱም ልክ እኮ ናቸው። ያው እንደምታየው ነገሮች ሁሉ እየተባባሱ መጥተዋል። እና እንደዚህ ተጨንቀህ ነው እንደ ነገሮችን ማስተካከል የምትችለው? ተረጋግተህ ነው እንጂ። ቆይ ምን የሚያረጋጋ ነገር አለ? አስማረ ታትዬን መታት። ከዛ በኋላ ደግሞ ጆከር አስማረን መታውና ይኸው ቤት ተኝቷል። እሱንማ ልጠይቃቸው ስመጣና ሳጣቸው ነው። ወደዚህ ስመጣ ደግሞ አንተ እንደዚህ ሆነ ያገኘው። ብርቅዬ ይሄንን ልጅና ሚስቱ ከዚህ ከተማ እንዲሄዱ ቶሎ አድርጊ፣ ካለበለዚያ ደምሎ ገለዋለሁ ብሏል እኮ። ምን? አዎ ደሜን ታውቂዋለሽ። ቃሉ እንደ ብረት ነው፣ አይታጠፍም። ቆይ አንተ ተስዬ አንተ አታረጋጋቸውም እንዴ? ጆከርና ሰኒን ደግሞ ታውቃቸዋለህ። ብርቄ የፈለገ ነገር ቢሆን ከእቴ ልጆች አይበልጡ። ስለዚህ ሂጂና ንገሪያቸው። ካለበለዚያ ግን ለሚፈጠረው ነገር እኔ ተጠያቂ አይደለሁም። ሂጂና ንገሪያቸው። እሺ ተሰማ፣ እነግራቸዋለሁ። ግን አንተ መጀመሪያ ተረጋጋ። በቃ እንደዛ ነው። እሺ እነግራቸዋለሁ። አንተ ግን ተረጋጋ። እኔንም እኮ አስጨነከኝ። በቃ በሰላም እየኖርን ነበር። እነሱ ከመጡ በኋላ ነው የተበጠበጥ ነው። ውቢትም ብትሆን ደረቅ ናት። ስለዚህ ሂጂና ንገሪያቸው። እሺ አልኩህ እኮ። አንተም ተረጋጋ። በል አሁን ወደ ቤት እንሂድ። አንቺ ሴት አይሰማሽም እንዴ? ሂጂና ንገሪያቸው። የአንቺ ወዳጅነት እንዳይፈርስ ፈርተሽ ከሆነ የሚያዋጣችን አንቺ ታውቂያለሽ። ሂጂና ንገሪያቸው ብዬሻለሁ። እሺ እነግራቸዋለሁ። አንቺን መናገር ፈልጌ እኮ አይደለም፣ ግን ልጆቹን ላጣቸው እኮ ነው። እባክሽን ሄደሽ ንገሪያቸው። አንተ ሌባ ጭራሽ ዛሬም ተመልሰ መጣ? አረ ሊያትዬ ተረጋጊ እንጂ እንዴ! እኔ ከስንት ነገር ተጋፍጬ እኮ ነው አንቺን ብዬ መጣሁት። አሁን አይነሽን ጨፍኝ፣ ሰርፕራይዝ አለ። ይኸውልህ አንተንም ያንን ጎረምሳም አስቀፈድዳችኋለሁ። አረ እኔ ለምን ከፈለግሽ እዚች ጋር እንደ ውሻ ስለሽኝ እየጮኩኝ አልጠብቅሽም። ዞር በል ከሊያት። በወንዱ አያቴ በኩል ጀርመን ሼፐርድ፣ በሴቷ አያቴ በኩል ደግሞ ችምር የምትባለው ጎልደን ሪትቨር። ያ ሪትቨር፣ እንደዛ ነኝ። ጨዋታ እንዴት አየሽ? ጨጓራዬን በሬ ላይ መታ አትላጠው። ትላንትና ያጠቋራ ጓደኛ ስልኬን ወስዶታል። አውቃለሁ እኮ አውቃለሁ፣ ጠቋራ አውቃለሁ እኮ። ግን አሁን አይሽን ጨፍኝና ማሳየሽ ነገር አለ። ይኸውልህ እንደ ባለፈው እዚች ቤት ገብተህ ላግኝህና ደግመ ግን አትወጣም። አንቺ ደግሞ ጨዋታ አታቆርፍሻ። ይኸውልሽ በኋላ ካየሽው በኋላ ራስሽ ነሽ እንጂ ጎትተሽኝ ካልገባ ብለሽ ምን። እሺ አንተ ምንድን ነው? ልገልጥ ነው። ሰርፕራይዝ! አንቺ ምንድነው ማመስገኑ እንኳን ቢቀር በስነ ስርዓት አትወስጂውም? እንዴ ሊያትዬ ምን ሆነሽ ነው? አረ በሰላም ልውሰድ። ጓደኛ እኮ በሰላም ከጄ ስለወሰደው ነው፣ ለዛ ነው። አረ ትገርሚያለሽ አንቺ ሊያት፣ በእውነት አንቺ እንደዚህ ውለታ ቢስ ነሽ እንዴ? በእውነት ትገርሚያለሽ። ከዚህ ዞር በል ብያለሁ። እንዴ ምስጋናውስ?
ብሩስ እንግዲህ ለጊዜው እንዳለመታደሉ ነው። ምስጋናውን ብሩም ሲወጡ ነው የመጣው። ወይ ተመልሰና ኧረ አንቺ ጨዋታ አዋቂ ነሽ። መልክ ብቻ አይደለሽም። ምን አልክ አንተ? ይኸውልህ እንደተከበርክ ከዚህ ሂድ እሺ። እንደ ባለፈው እንዳይፈጠር። በቃ እንደዚህ ነው የምትሆኚው? እኔ እኮ ጥምጥም ብለሽብኝ እኮ በቃ የሚያላቅቀን ጠፍቶ እንላቀሳለን ምናምን ብዬ ነበር እኮ ስጠብቅ የነበረው። ለቅሶ ከንፍሮ ጋር እንዳይሆንብህ ሂድ ማለት ሊያትዬ አልገባኝም። ወደ ላይኛው ልክህ እሱ እንዳይቀበልህ። ደሞ ጓደኛን እንደዚህ በቀላሉ እንደማለቀው ንገረው እሺ። አይ ሳንቾ ምንም አይሳካልህ ማለት ነው። በቃ ለሄደና እንግዲህ ጎብላውን ተከተክ ፎክ ተክለ በለዋ። መቼም እቺ ገገመች እንዳለ ከወደ ላይ ፈጣሪ ጋር ነው ይቀበለኛል። እኔ ምንሽ እኔ ፍቅር ለጽናት ነገርሻት እንዴ? አይ አልነገርኳት። ሂጄ እኮ በር ሳንኳኳ ማንም የለም። የሚከፍትልኝ ሳጣ ተመለስኩ። እንዴ እንዴት አስቻለሽ? ቆይ እንደዛ ቢሆን እንኳን እንድትደውልሽ አትናገሪ? እኔ እንጃ በቃ ዝም ብዬ ተመለስኩ። ደግሞ እኮ አንዳንድ ነገሮች ቶሎ እንዲሳኩላችሁ ብዙ አትውሩ ይባላል። እማ በነገሩ እርግጠኛ አይደለሽም እንዴ? አይ እንደዛ ሳይሆን አለ አይደል በቃ ሲቀርብ ነግራችኋለሁ። እንዴት ነው ሲቀርብ የምትነግሪያት? ሚዜሽ እኮ ናት። ይኸውልሽ እኔ ለሰኔ ራሱ ደውለሽ ትናገሪያለሽ ብዬ አስቤ ነበር። አንቺ ጭራሽ ለጽናት ምንም አልተናገርሽም። ናሆሜ አንተ እንዳሰብከው እኮ አይደለም። ግን በቃ እርግጠኛ ብንሆን ሁሉም ነገር ሲቀርብ የሚፈጠር ነገር አይጠፋም ብዬ ነው። ምሩ ቆይ አንቺ መች ነው ምን ሊፈጠር ነው ከሚል ጭንቀት ወጥተሽ ደስተኛ የምትሆኚ? አልገባኝም። ምን ማለት ነው ናሆሜ? ይኸውልሽ ምሩ በአሁኑ ምንም ቢፈጠር አገባሻለሁ። አውቃለሁ ከዚህ በፊት አቅደን አልተሳካልንም ነበር። በአሁኑ ግን እንደማሳካው ቃል እገባልሻለሁ። አገባሻለሁ። እሺ እንግዲህ ለኛ ይጨመርበት። ይኸውልሽ ትዳራችንን አይደለምና እሌኒ ልታፈርሰው ይኸውልሽ የሚታደም ሰው ቢቀር እኔ ሰርጋ ላይ ማንም አልመጣም ቢለኝ ራሱ እኔና አንቺ ብቻችን ሆነን እንገባለን እንጂ አይቀራትም። እሺ ናሆሜ ስለምፈራ እኮ ነው። ደግሞ እያወቅህ እኔ እኮ አንተን ማጣት አልፈልግም። ይኸውልሽ በህይወትሽ ኔጌቲቭ ነገር ማሰብ አቁሚ። ደግሞ ስለ እሌኒ አታስቢ። ይኸውልሽ አንደኛ ተጋባዥ ነው ማረጋት፣ እንደዚህ ፊት ወንበር ላይ ነው ማስቀምጣት። ከዛ በቃ ይቆርጥላታል። እሺ በዚህ እርግጠኛ ነኝ እኔ ፍቅር። ስለዚህ ወደ ልጆቻችን ቤት እንጥራቸውና ለምን አናከብረው? ደስ ይለኛል። ግን ደግሞ አሁን ሰሞኑን ስራ በጣም በዝቶባት ነበር። ስለዚህ ደክሟታል። እንዴ ታዲያ ምን ችግር አለው? እኔ እናንቺ አለን አይደል እንዴ? የሆነች ቀለል ያለች ነገር እንስራና በቃ እንጋብዛቸው። ይሄን ደስታና አብስራቸው። እሺ ደስ ይለኛል። ስለዚህ በናሆም አያሌው መሪነት በመርሃዊት አጋዥነት ምግቡ ይሰራል። ቆንጆ ምግብ ነው የምንሰራው። ደግሞ ታውቂያለሽ አይደል እኔ ይሰራ። ከዛ በቃ ቡና የሚፈላል፣ ቤቱ ይጫጫሳል። ዜናውንም እናብስራቸዋለን። ጭራሽ እኔ ተከታዩ አይደለም ወጥ መስራት ቀርቶ እስኪ መክተፊያ ያለበትን ቦታ ካገኘው እናያለን። እንዴ ቆይ እዚህ ቤት መቀለድ አይቻልም እንዴ? ኧረ እየተላለፍን ደስ አይልም? የምር ነው የምልሽ ደስ አይልም እንዴ? እሺ በቃ ገብተን እንስራ። ከዛ ቅዱሴን፣ ኪራን፣ ጽዬን እንጠራቸዋለን። ናሆሜ ግን ካልደበረ አንድ ነገር ልጠይቅ። ምንድን ነው? ጠይቂ። ሰሞኑን ትንሽ ነገሮች ስላልተመቻቹልኝ ሄጄ አላየኋትም እና ፈቃድ ከሆነ ራኬብንም እንጥራት። እሷም እኮ የደስታችን ተካፋይ ናት። ምን ማለት ነው ምሩ? ማንንም የምታስፈቅጂው? ጥሪያት፣ እንደውም ደስ ይላታል። በቃ አቶ ነው ምን ንግባ። እሺ እኔ እንግባ። ፕሊዝ ፈርስት እንዴት ነው? እንደዚህ አትይኝ፣ አፍራለሁ። እንደዚህ ስትል እኮ የእውነት የምታፍር ነው የምትመስለው። ጆከር ቅድም ለተናገርኩ ነገር በጣም አፍሬያለሁ። ይኸውልሽ ሰኒ፣ መተማመን የሌለበት ፍቅር ልክ እንደ ጉም ነው። አንድ ቦታ ረግጦ አይቀመጥም፣ ይሰበሰባል፣ ከዛ ደግሞ ይበተናል። ጆከር አውቃለሁ፣ እኔ ሲበዛ በጣም ችኩል ነኝ። ግን ደግሞ የገጠር ሰዎች አይናፋርና ጭምት ናቸው ሲባል ነው የምሰማው። እሷ ደግሞ ደፍራ ንጥፋ ስትል የሆነ ነገር ብታሳያት ነው ብዬ አሰብኩ። እንዴ እና ጭምት እኮ ቢሆኑም
በውስጣቸው ግን ልክ እንደ ውቢት አይነት አይን አውጣ ይጠፋል ማለት አይደል? እሱማ ልክ ነው። የኔ ችኩልነት ነው እንደዚህ ያጨቃጨቀ። በሰሞኑ ሁኔታሽ ምን እንደተረዳው ታውቂያለሽ? አንቺ ምን ያህል እንደምትወጂኝና ለኔ ቦታ እንደምትሰጪኝ። እንዴት ማለት? አበሳጭቻለሁ እንጂ አንተ ማታውቀውን ነገር አድርገሃል ብዬ እኮ ወቅሻለሁ። እና ይህንን እኮ ያልሽው ለኔ ቦታ ስላለሽና ስለምትወጂኝ ነው እንጂ ሌላ ሰው ቢሆን እኮ ምን አገባኝ ብለሽ ትታዩ ነበር። እሱማ ልክ ነህ ጆከር፣ ግን ደግሞ እኔ ማንም አንተ እንዳይብኝ አልፈልግም። እንዴ ይህኛ እኔ እኮ አንቺን ብቻ ነው ማየው። ስለዚህ አታስቢ፣ እኔ አንቺ ብቻ ነኝ። ስለተረዳኸኝ ግን በጣም ነው ማመሰግንክ። አንተ የእውነት ከልብ ባለ። ይሄ ደግሞ ምን ማለት ነው እንዴ? ሌላው ቢሆንማ ተጨቃጨቅሽኝ ብሎ አይደለም እንደዚህ ቁጭ ብሎ ለማውራት ቤት እንኳን አይመጣም ነበር። እንዴ ፍቅር እኮ የጋራ ነው። ተነጋግረን መፍታት ያሉብንን ችግሮች ተነጋግረን እንፈታለን እንጂ እንዴት ዝም ይባላል? በጣም ነው መወደሽ። ለካ ፈጣሪ ሲሰጥ ያውቅበታል። አንቺ ማንም አይችልሽም ለተባልኩት እንዳንተ አይነት አስተዋይ ሰጠኝ። እሳትና ውሃ ሆነን አጣመረን። እንዴ አንድ አይነት ብንሆንማ ይሄን ያንቻቻልም ነበር። እኔ ስናደድ አንቺ ስትናደጂ ደግሞ እኔ ማረጋጋት አለብኝ። እሺ አመሰግናለሁ ስለምትረዳኝ፣ ከጎኔ አብረህ ስለምትቆም አመሰግናለሁ። ግን ደግሞ ጥፋት አጥፍተሻል። ስለዚህ አንድ ነገር ትቀጫለሽ። ምንድነው የምቀጣው? ምንም ይሁን እቀጣልሃለሁ። አሁን ተነሽና እቅፍ አድርገሽ ሳሚ። እንዴ እዚህ ውጭ ላይ ሁሉም እኮ ቤት አሉ። ድንገት መጥቶ ቢሆንስ? እንዴ አይወጡም። ደግሞ ቢሆንስ ምን ችግር አለ? አይ እንደዛም አይሆንም። ሰኔ ደግሞ አታፋፍሪያ። እንዴ አሁን ምንም ነገር ስትይኝ ነበር እንዴ? እሺ አለሳም ሰኔ በጣም ነው ማፈቅርሽ። ደግሞ እንዴት ነው የሚሆኑት? ወንድሜን እዛ አልጋ ቁራኛ አድርገውት እነሱ እዚህ እንደፈለጉ ይሆናሉ አይደለ? ወይኔ ቆይ እያዳምሽ ዋጋሽን አይደለም ሰጥሽ፣ ጠብቁኝ ብቻ። አረ ተጫረሱ። አረ ወይ አረ ድሌ የራሳችሁ ጉዳይ። ሲሰለቻችሁ ትሄዱ የለ። ሰው የሚባል ነገር ነው ለራሴ ያስጠላኝ። እሺ አጅሪ እንዴት ነው ወይዘሪት ኪያ? ምንድነው እንደዚህ የምታፈጂው? ይኸውልሽ ይሄ እኮ ባለፈው የሰጠሽኝ ቁልፍ ነው። የመኝታ ቤቱ ግን የለም። እሱን ቁልፍ ዛሬውኑ እዚሁ አስቀምጣት ሄዳለሁ። እሺ እንዴ ምንድነው እንደዚህ? አሁን ማውራት እንችላለን አይደል? እንዴ ምንድነው? አይንሽ እያለቀሽ ነበር እንዴ? አረ አላለቀስኩም። ትንሽ ማታ እንቅልፍ እምቢ ብሎኝ ነበር ለዛ ነው። እንዴ አትዋሺ፣ አቅሻለሁ እኮ። እንዴ የእንቅልፍ ቅላትና የማልቀስ ቅላትን አለይም እንዴ? መስሎክ ነው። እና ቆይ እዚህ ፍራሹ ላይ የተጠቀለለው ሶፍት ምን በርዶሽ ልደርቢው ነው ያመጣሽው? እና ሲከፋኝ ምን ላድርግ? ብቸኝነት ሲሰማኝ ከማልቀስ ውጪ ምን አማራጭ አለኝ? ታውቃለህ ነው ብቸኝነት በጣም ነው የሚያስጠላው። እዚህ ሲከፋኝ የሚሄድበት አንድ ሰው እንኳን የለኝም። እናቴም ብትሆን ሩቅ ነች። አንድ ወንድሜ ነበር፣ እሱም እኔ እኮ አውቃለሁ። አንቺ ይኸውልሽ ሰውን በሰውነቱ እንጂ በገንዘቡ ልክ እንደማትወጂ እኔም አውቃለሁ። ግን እኮ ካንተ በላይ እሷ ማወቅ ነበረባት። ምን ያህል ብቸኛ እንደሆንኩና ሰው መቅረብ እንኳን ምን ያህል እንደምፈራ ታውቃለች እኮ። አዎ በቃ ስለዚህ አናወራ እንዴ። እኔ እኮ የመጣሁት እኮ ብቻሽን እንዳይደብርሽ ብዬ ነው። አንተ ልታስደብረኝ ነው ወይስ ልታዳብረኝ? የፈለግሽውን የቱ ይመችሻል ምረጪ። ዛሬ በምንም ነገር እንዳታናድደኝ እንዴ። ሲጀመር ቆይ እንደኔ አንጀትሽን ቅቤ የሚያጠጣው ሰው አለ? በጣም እንጂ። አዎ እንደዚህ ፈገግ ስትይ ነው የሚያምርብሽ። ቅድም እኮ ስለደበረኝ ነው ብቻ ይሮኝ። አሁን ግን አሁን ደስ ያለሽ ለምኑ? እንዴ እኔ ስለመጣሁ ነው። ዝም በል እባክህ። እኔ አቅፎ የሚያጽናናኝን እንጂ የምፈልገው አንተ ምን ታደርግልኛለህ? እና እኔን ቆይ ማጽናናት ነው ወይስ ማቀፍ ነው አይችልም ያሉሽ? ይኸውልሽ መታቀፉን ውስጥ አቅፈሻል። መጽናናቱን ግን እዛው ራስሽን እንችለሽ።
ኪያ እንዴ ስንት ሰዓት እኮ ስጠራሽ ምን ሆነሽ ነው? ምንም የሆነ ነገር እያሰብኩ ነበር ለዛ ነው። ኪያ ምን ሆነሻል? ፊትሽ እኮ ልክ አይደለም። ቆይ ምንድነው የተፈጠረው? አይ ምንም ያው ደክሞኛል ብዬሻል ነበር ለዛ ነው። ግን ለምን ፈለግሽኝ? ቆይ ቅድም እኔና ሀረግዬ ስናወራ ሰምተሽናል እንዴ? አዎ ሰምቻለሁ። ሄናን ሄዳ ምን እንዳለች ስታወሩ ሰማሁ። ይሄንን ያረገችው መቼስ ለምን እንደሆነ ትረጃለሽ አይደል? ላንቺ ብላ ነው። እማዬ እኮ ሰው ላይ ማደርስ ሰው ነች። ደግሞ ለልጇ በማሰብ ይሄን እንዳደረገች አውቃለሁኝ። ግን ቆይ ሄኖክን አሁንም ትወጂዋለሽ እንዴ? ማለቴ የተስተካከለ ነገር አለ በመሀላችሁ? ታረቃችሁ እንዴ? ኤዱ እንደምታውቂው ነው። በቃ ሄኖክ ቀልደኛ ነው። እንደምታውቂው ዝም ብሎ ወሬ ነው፣ አላወራንም። ምን አይነት ወሬ ነው ኪያ? በፍቅር መሀል እኮ ዝም ብሎ የሚባል ነገር የለም። በቃ እኔ የገፋሁት ነው እንጂ እሱ እንደ በፊቱ እንድንሆንና አብረን እንድንመለስ ይፈልጋል። በጣም እንደሚወድሽ ግልጽ ነው። አንቺም ደግሞ ትወጂዋለሽ። ስለዚህ ሀረግዬ ማስረዳት እኮ ነው። እሱ ደግሞ በጣም ቀላል ነው። ታውቂያለሽ፣ ሀረግዬ ደግሞ በጣም የምትረዳ እናት ናት። ምን ልበላት ሄዱ? እማ ምን ያህል በአባቴ እንደተጎዳችና ወንድም እንደማታምን ታውቂያለሽ አይደለም? አሁን ምን ብዬ ነው ለእሷ ማስረዳት? ምንድን ነው ምላት? እስኪ ንገሪኝ። እሱማ ልክ ነሽ። ደግሞ እኮ ምን ያህል በውሳኔዋ እንደጸናች የምታውቂው እኔን እንኳን ሳታማክረኝ ነው ቀጥታ ሄዳ እሱን ያናገረችው። እኔም እኮ ስትነግረኝ ደንግጫለሁ። እርግጠኛ ነኝ በዚህ ሰዓት በጣም ከፍቶት ነው የሚሆነው። ወይ እየጠጣ ነው ወይም ደግሞ የሆነ ነገር እያደረገ ነው የሚሆነው። ተረጋጊ፣ በቃ ሁሉም ነገር ይስተካከላል። ኪያይ ህይወት ደግሞ አንዴ ዝቅ አንዴ ከፍ ናት። ደግሞ እኮ ኪራ ደውሎልኝ ከሄኖክ ጋር ምን ሆናችሁ ነው? ምንድን ነው የተፈጠረው? ሰላም አይደላችሁም ወይ አለኝ። በጣም ከፍቶታል ማለት ነው። እሺ በቃ አሁን እንደዚህ አትሁኚ። አሁን እሺ ምንድን ነው ማደርገው? እማዬንስ እንዴት ነው ማስረዳት? እሺ አሁን በቃ ነገ ስራ ቦታ ስትሄጂ አናግሪው። እንደዚህ ሆነሽ እኮ ምንም አታመጪም ራስሽን ከማስጨነቅ ውጪ። አሁን እኮ ለማሚ እኔ ስለሱ ሆን ብዬ ክፉ ነገር የነገርኳት ነው የሚመስለው። ምን ስለማን እያወራችሁ ነው? አይ ማይ ምንም አላወራንም። ስለ ስራ ቦታ እኮ እየነገርኳት ነበር። መቼስ እኔ እንዳሰብኩት እንዳልሆነ እርግጠኛ ነኝ። አረ እንደዛ አይደለም። ምንድነው አንቺ እንዳሰብሽ ማለት? ቆይ የደበቃችሁኝ ነገር አለ እንዴ? ምንድነው? ምንም የለም። ለማንኛውም ራሴን በጣም አሞኛል። ኪችን ግቡና ቡና አፍሉልኝ። በእርግጠኝነት እማዬ በአሁኑ ቆራጥ ሆናለች። ቆይ እሺ አሁን ምንድነው ማደርገው? በቃ ኪያ መላ እንፈልጋለን። አሁን ግን እንዳትናደድብን ኪችን እንግባና ቡና እናቀራለን። እሺ መጣው ሂጂ። ወይኔ ሄኖክ አሁን ምንድነው ማደርገሽ? በማዬና ባንተ መሀል ገባሁኝ እኮ። አሁን ከሁለታችሁ ማንን ነው የምመርጠው? ኪዩ ነይ እንግባና ቡናውን እናቀራለን። አለበለዚያ ሀረግዬ እንደሰማሻት ትጠራጠራለች።